ለሙስሊም እናት ትሆናለች ኦርቶዶክስ ቤተክርስቲያን ለክርስትና እናት ትሆናለች ለሙስሊም አትሆንም ለክርስትና ነው የምትሆነው እናት ስለሆነች ነው ለጴንጤና የምትሆነው አንተ ንገረኝ ምክንያቱም ክርስትናና ጠብቃ በማቆየቷ እንዴት አርጋ በበትር ነው ያቆየችው ነው በእረኛ አይ ቤተክርስቲያን በምንድነው ያቆየችው ንገረኝ ለምሳሌ ቤተክርስቲያን ክርስትና ወደ ኢትዮጵያ ገባ ብለን ከምንላቸው ነገሮች መካከል አራት ነገሮች በምን ገባ እንትን በተጭኖ በተሳቢ አይ እንዴት አርጎ ነው ያስገቡ ለምሳሌ ኢትዮጵያዊ ጃንደረባን እናገኛለን አይደል ቅዱሳት መጻሕፍትን ስናጠና ለምሳሌ የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ እንደነበረ እዛ ይናገራል ሐዋርያት ወንጌል ሲሰብኩ ኦርቶዶክስ ቤተክርስቲያን ነበረች አሁን ቤዚካሊ ማለት ነው ሐሳቡ የኢትዮጵያዊ ጃንደረባ እዛ ሄዶ ወደ ኢየሱስ ክርስቶስ ወንጌልን ተልኮ ሰጥቶ ሄዶ ለኦርቶዶክስ ቤተክርስቲያን ነው አይ በነገራችን ላይ እኮ ይሄ የትኛን እናትነት ነው የምታመጡት ታዲያ አንዳንድ እኮ የሆነ ከዛ ቤት የመጣችው የሆነ ጊሾ ነገር አለባችሁ ሊባል ዋይስ መቼ ሱጅራ ከየት ነው የምታገናኙ ወንጌሉ እኮ ጌታ ኢየሱስ ክርስቶስ ሰበከ ለሐዋርያት ሰጥቶ ሄደ ያ ወንጌል ነው እዚህ ጋር የደረሰ ስለዚህ ሐዋርያት ኢትዮጵያ መጥቶ ወንጌልን መጀመሪያ የሰበከ ማቴዎስ ነው አታላ አይደለ ሐዋርያ ማቴዎስ ነው ሐዋርያ ማቴዎስ የተሰዋ በኢትዮጵያ ውስጥ ነው አታላ አይደለ ለወንጌል ወጥቶ የፈሰሰ የሐዋርያትን ደምትቴ አንተ ትላንትና የምታቆኒ ምድረንተናን የምትነግረኝ ከሆነ እኔ ያልዳነን አዳነን ብዬ አልናገረው እና በእግዚአብሔር የእግዚአብሔርን ክብር ለሰውና ለቤተክርስቲያን ለመስጠት እንትን አይነት እንደዚህ አይነት ትምህርት አላስተማረችኝ እኔ ቤተክርስቲያን ቤዚካሊ እኔ ወንጌልን የተማርኩ በመሰረተ ክርስቶስ ቤተክርስቲያን ነው ኦርቶዶክስ ያንተ እናት ነው ብላ አይደለም ያስተማረኝ ግን መሰረተ ክርስቶስ የምትባለው ቤተክርስቲያን አንተን ወንጌል እንድታስተምርህ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ወንጌሉን ማጥየት ነበር ወንጌል የሚባለው ተቃለህ ወንጌል ኢየሱስ ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌል አትሰብክም ኢየሱስን ስትሰብክ አንተ አይተሃል አትሰብክም ይያልከኝ አንተ ምን ይያልክ ነው አንተ ብላ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወንጌል ወደ ኢትዮጵያ መጥቶ እንዲስፋፋ ትልቅ አስተዋጽኦ እንዳደረገች ታሪክ የሚመሰክረው ነው ሰበኩ ብላ አስተዋጽኦ ያደረገች ነው ለናንተ ማለት በየትኛ ቀጠና ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ወንጌል ሰው ዳታ አስፈልጎም ወንድሜ የትኛን እንደምትሰብኩ ይሄ ዝም ብሎ ፖለቲካሊ የተቀመጠ ታሪክ ነው እንትና በዚህ መጣ እንትና እንዚህ ገባ ብሎ ላይ ገቆም አይደል ወንጌል በራሱ ጉልበታም ነው በራሱ እግር ቆማል ይያልኩ ነው ያለው ኋላምን ያቆመ ወንጌል ነው ለምን ወንጌልና ኦርቶዶክስን ታደጋግፋላችሁ እኔ የጠጣችሁት ነገር በምን ከናንተ ውስጥ አለ ኮሶ እንስጣችሁ እንድለቃችሁ ይሄ ኮኮሶ የሚያስፈልግ አይን ምታደም ላድርግ ወንጌል እኮ ማንንም አይደግፉ ታሪኩ እንደሱ ነው የሚለው የምን ታሪክ ደግሞ ቤተክርስቲያን ታሪክን ስናጠና ከሐዋርያት ቀጥሎ አንተ እንዳልከው ማቴዎስ መጥቶ ነበር የሚል ሳቢ አለ ከዛ የኢትዮጵያዊ ጃንደረባ ጉዳይ አለ ከዛ ደግሞ አራተኛው መቶ ክፍለ ዘመን ላይ ይዛናና ሳይዛና እናት ሆነችዱና